ወርሃዊ አበል ብር 10,000 እና ባንኩ ካገኘው የተጣራ ትርፍ ላይ ለቦርዱ የሚሰጥ ዓመታዊ ጉርሻ ኮምፐንሴሽን ብር 150,000 ተከፍሏል። ይህ ውሳኔ ለጉዳዩ አግባብነት ባለው የብሔራዊ ባንክ መመሪያ ቁጥር SBB/71/2019 መሰረት የተፈጸመ ነው። ለዋና ስራ አስፈጻሚው ብር 345,000 ወርሃዊ ደሞዝ እና ብር 174,300 ተጨማሪ ጥቅማ ጥቅሞች ይከፈላቸው ነበር። ይህንን በተመለከተ ዝርዝር ክፍያዎችና ሌሎች ጥቅማ ጥቅሞች በኦዲት የሂሳብ መግለጫዎች ተገልጸዋል። ክቡራትና ክቡራን፣ ቦርዱ ባንኩን በዚህ አስቸጋሪ ጊዜያት ውስጥ በአግባቡ በመምራት ውጤታማ ለመሆን ያስቻለ ሲሆን ለወደፊትም በቴክኖሎጂ ትራንስፎርሜሽን፣ በአዳዲስ መፍትሄዎችና ግኝቶች፣ በሰው ኃይል አቅም ግንባታና በመላው አገሪቱ ተደራሽነታችንን በማረጋገጥ ባንካችንን ቀዳሚ ዘመናዊ ባንክ ለማድረግ እንጥራለን። የተጀመሩ የባንካችን ፕሮጀክቶች ስራን በጥራትና በፍጥነት በማጠናቀቅ ለታለመው የባንኩ ስራ ላይ በማዋል ለባለ አክሲዮኖቻችን ተጨማሪ እሴት እድገት አስተዋጽኦ እንዲያደርጉ አበክረን እንሰራለን። ለወደፊቱ የበለጠ ጠንካራ ባንክ ለመገንባት በምናደርገው ጥረት ሁሉ የእናንተን ቀጣይ ድጋፍ በጣም በእጅጉ እንሻለን። በተለይ የተጀመሩ ሆነ ወደፊት የሚጀመሩ የባንኩ ትላልቅ ሜጋ ፕሮጀክቶች በካፒታል እጥረት አንድም ቀን እንዳይስተጓገሉ እንዲሁም ከባንክ ተወዳዳሪነት ቁልፍ መለኪያዎች አንዱ የካፒታል እድገት በመሆኑና ቀድሞ ካፒታልን ማሳደግ የተሻለ ትርፍን ማግኘት ስለሆነ የባንካችሁን ካፒታል እንድታሳድጉ ከአደራ ጭምር ላሳስባችሁ እወዳለሁ። በዚሁ አጋጣሚ ከባንካችን ጋር በቅርበት በታማኝነትና በቅንነት እንድትሰሩ ማለትም ተቀማጭ ገንዘባችሁን በባንካችሁ እንድታስቀምጡ፣ ከባንካችሁ እንድትበደሩ፣ የውጭ ምንዛሪን በባንካችሁ እንድትመነዝሩ፣ ባንካችሁን እንድታስተዋውቁ፣ ለባንካችሁ አምባሳደርና ጠበቃ እንድትሆኑ ያደራ ጥሪዬን አቀርባለሁ። እንግዲህ ዓመቱ ያለ ተግዳሮት የተከናወነ አይደለም። እንደውም መጠነኛ ተግዳሮቱ ምንድን ነው የሚለውን ልግለጽላችሁና የኢትዮጵያ ገቢዎች ሚኒስቴር ኢንቨስትመንትን ለማበረታታት ከወጣ የሀገሪቱ አዋጅ ጋር በተጻረረ መልኩ ከ2008 እስከ 2013 ዓ.ም ለ5 ዓመታት ባለ አክሲዮኖቻችን ለካፒታል ማሳደጊያ ያዋሉት የትርፍ ድልድል ላይ ወደ ኋላ የሚታሰብ የ10 በመቶ ግብር ኢንቨስትመንትን ለማበረታታት ቀሪ የተደረገን ግብር ከወለድና ከቅጣት ጋር ባንካችንን ጨምሮ ሁሉም የንግድ ባንኮች እንድንከፍል ተጠይቀን በክርክር ላይ እንገኛለን። ጉዳዩ ከባንኮች ማህበር ጀምሮ በየደረጃው ባሉ የሚመለከታቸው የሚኒስቴር መስሪያ ቤቶችና የኢትዮጵያ ብሔራዊ ባንክ ጭምር የሀገሪቱን ተገቢነት ያለው አዋጅና መመሪያ ባማከለ መልኩ የባለ አክሲዮኖቻችንን እና የባንካችንን መብትና ጥቅም ለማስከበር በክርክር ላይ ያለን ሲሆን ባለ አክሲዮኖቻችንም ይህንኑ እንዲገነዘቡና በምናደርገው ጥረት የመፍትሄው አካል እንዲሆኑ በአጽንኦት እንጠይቃለን። ለአገልግሎት ልቀት፣ ለደንበኞች እርካታና ለአመራር ልቀት ያለን ቁርጠኝነት ዓለም አቀፍና ሀገር አቀፍ እውቅናን አስገኝቶልናል። በዚህ መሰረት በአገልግሎት ጥራትና አመራር ለሁለተኛ ጊዜ ከፍተኛ ሽልማቶችን በማግኘታችን ኩራት ይሰማናል። በሪፖርት ዓመቱ ባንኩ የሚከተሉትን ሽልማቶች አግኝቷል። አንደኛ የ2023 ኢንተርናሽናል ዳይመንድ ኳሊቲ ኤክሰለንስ አዋርድ ከዩሮፒያን ሶሳይቲ ኦፍ ኳሊቲ ሪሰርች አዋርድ ለሁለተኛ ጊዜ በቤልጅየም ብራስልስ ባዘጋጀው ስነ ስርዓት የተሸለመ ሲሆን ይህም ለተከታታይ ሁለተኛ ዓመቱ ነው። ሌላው በሀገር ውስጥ የኢንዱስትሪ ከፍተኛ ክብር የመጀመሪያ ደረጃ የጥራት ሽልማትና ዋንጫ በ2023 አቢሲኒያ ጥራት ሽልማት ዋና ስራ አስኪያጁ አቶ ተፈሪ መኮንን ሌጎን ኦፍ ኦነር እና ዲፕሎማ እና ኒሻን ተሸልመዋል። እንዲሁም መልካም አርአያነት ያላቸው የባንኩ ከፍተኛ አመራር አባላት፣ ምርጥ የኢንዱስትሪ ሰራተኞች ሜዳሊያ ተሸልመዋል። ይሄ ማበረታታት ባንካችን ሰራተኞችን የሚያበረታታ ጉዳይ ነውና ልንኮራበት ይገባል። በመጨረሻም የኦሮሚያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ በበጀት ዓመቱ አብረውን ለሰሩ እና ላበረታቱ
እንዲሁም ከጎናችሁ ነን የሚል የአይዞነታቸውን ድጋፍ ላጎናጸፉን ለሚከተሉት አካላት የላቀ ምስጋናውን ያቀርባል። ለውድ ባለ አክሲዮኖቻችን፣ ለውድ ደንበኞቻችን፣ ለአጋሮቻችን፣ ለውጭ የኦዲተራችን ቴዎድሮስና ፍቅሬ የኦዲት አገልግሎት ሽርክና ማህበር፣ ለኢትዮጵያ ብሔራዊ ባንክ፣ ለኢፌዴሪ የሰነዶች ማረጋገጫና ምዝገባ ኤጀንሲ፣ ለኩባንያችን የማኔጅመንት አባላትና ሰራተኞች በሙሉ ልባዊ ምስጋናችን ይድረሳችሁ እንላለን። እናመሰግናለን። በጋራ በቁርጠኝነትና በቅንነት ተጨማሪ እሴቶችን በመፍጠር በማህበረሰባችንና በሀገራችን እድገት ላይ በጎ ተጽዕኖ መፍጠር እንችላለን። ፈጣሪ ባንካችንን፣ ህዝባችንን፣ ሀገራችንንና በአጠቃላይ ሁላችንንም ይባርክ። በትዕግስት ስላዳመጣችሁኝ አመሰግናለሁ። የባንኩን የውጭ ኦዲተር ሪፖርት እናዳምጣለን። ሪፖርቱን ካዳመጥን በኋላ አሁን በቀረበው የዓመቱ የአፈጻጸም ሪፖርት እና የኦዲተሮቹ ሪፖርት ላይ ተራ በተራ ውይይት እናደርጋለን። በዚሁ መሰረት የባንኩ የውጭ ኦዲተሮች ሪፖርት